እግዚአብሔር ልንሆን ላለነው እኛን ለፈጠረበት ዓላማ የሚያስፈልገንን ነገር ሁሉ አስቀድሞ አዘጋጅቶልናል። በክርስቶስ የጎደለን ምንም ነገር የለም። ለሕይወታችን ያለው አቅርቦት ሙሉና ፍጹም ነው። ይህንን እውነት የመረዳት ጉዟችን በሕይወታችንና በእምነታችን ላይ ያለንን አመለካከት ሙሉ በሙሉ ሊለውጠው ይችላል። ዛሬ እግዚአብሔር የሰጠንን ዓላማ ለመፈጸም የሚያስፈልገን ነገር ሁሉ አስቀድሞ በእጃችን እንዳለ የሚገልጸውንና ሕይወት የሚለውጠውን እውነት በዝርዝር እንመለከታለን። በመጨረሻም በጌታ በኢየሱስ ክርስቶስ ስም አብረን በኃይል እንጸልያለን። ስለዚህ እስከ መጨረሻው አብራችሁን ቆዩና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። ብዙዎቻችን የሆነ የጎደለን ነገር እንዳለ የተሰማን ሙሉ ያደርገናል ብለን የምናምነውን ያንን የጠፋ አንድ ነገር በመፈለግ ሕይወታችንን እናሳልፋለን። ሌሎችን ስንመለከት ነገሮች ሁሉ የተሳኩላቸው ይመስለናል። እኛ ግን ከዝቅተኝነት ስሜት ጋር እንታገላለን። እውነቱ ግን እግዚአብሔር ለእያንዳንዳችን የሕይወት ጉዞ አስፈላጊ የሆነውን መሳሪያ፣ ስጦታና ሀብት ሁሉ አስቀድሞ በውስጣችን አስቀምጧል። ምንም አልጎደለብንም። በሰማይና በምድር ፈጣሪ በሆነው በእርሱ የተትረፈረፈ ዝግጅት ተደርጎልናል። ይህ ስለ ቁሳዊ ንብረት ወይም ስለ ዓለማዊ ስኬት ሳይሆን እግዚአብሔር ለእኛ ለልጆቹ በነፃ ስለሚሰጠን መንፈሳዊ መባረክና መለኮታዊ ኃይል ነው። በኤፌሶን 1 ከቁጥር 3 እስከ 4 ላይ ይህ ኃይለኛ እውነት ተገልጧል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ተብሎ ተጽፏል። እነዚህ ጥቅሶች እግዚአብሔር በክርስቶስ በመንፈሳዊ በረከት ሁሉ አስቀድሞ እንደባረከን ያረጋግጣሉ። ዓለም ሳይፈጠር እንኳ መርጦን ለቅድስናና ለዓላማ ዝግጁ አድርጎናል። በዚህ መልእክት ውስጥ አብረን ስንጓዝ እግዚአብሔር አስቀድሞ ያዘጋጀልንን ሙላት በእውነት ለመረዳት ልባችንን እንክፈት። በሆነ መንገድ የሆነ ነገር ጎድሎናል የሚለውን ውሸት እንቃወም። ይልቁንም የእግዚአብሔርን የተሟላ አቅርቦት በሕይወታችን እንቀበል። ወዳጆቼ፣ እግዚአብሔር በሕይወታችን ውስጥ አስቀድሞ ያስቀመጠውን መብዛት እንዴት ማስተዋል እንደምንችል በመመርመር እንጀምር። ብዙውን ጊዜ በዙሪያችን ያለውን የተትረፈረፈ በረከት ከማስተዋል ይልቅ በጎደለን ነገር ላይ እናተኩራለን። የእግዚአብሔር አቅርቦት ሁል ጊዜ በግልጽ የሚታይ ላይሆን ይችላል። አንዳንዴ ዓይኖቻችንና ልባችን ተከፍተው እስክናየው ድረስ በፊታችን ተሰውሮ ይቆያል። በሁለተኛ ነገሥት 6 ቁጥር 17 ላይ በዙሪያው ያለውን መንፈሳዊ እውነት ለማየት ዓይኖቹ ስለተከፈቱለት ስለ ኤልሳ አገልጋይ እናነባለን። ኤልሳም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየም። እነሆም በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር ይላል። ይህ ጥቅስ የእግዚአብሔርን አቅርቦት ወዲያውኑ ማስተዋል ባንችልም እንኳ አብሮን እንዳለ ያስታውሰናል። እንደ ኤልሳ አገልጋይ እግዚአብሔር አስቀድሞ የሰጠንን መብዛት ለማወቅ መንፈሳዊ ዓይኖቻችን መከፈት አለባቸው። ይህ ማወቅ የሚጀምረው በምስጋና ነው። በጎደለን ነገር ላይ ከማማረር ይልቅ ያለንን ነገር ለማድነቅ ንቁ ጥረት ማድረግ አለብን። የምስጋና ልብ ስናዳብር በሕይወታችን ውስጥ ላሉት የእግዚአብሔር በረከቶች የበለጠ ንቁ እንሆናለን። ይህ አመለካከታችን ከእጦት ወደ መብዛት፣ ከጉድለት ወደ ሙላት የመለወጥ ጉዳይ ነው። ፊልጵስዩስ 4 ቁጥር 19 እንዲህ ብሎ ያረጋግጥልናል። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። የእግዚአብሔር አቅርቦት በእኛ ሁኔታ ወይም በዓለም ኢኮኖሚ አይገደብም። የተመሰረተው በክብሩ ባለው ወሰን በሌለው ባለጠግነቱ ላይ ነው። ይህንን እውነት በእውነት ስንረዳ ሕይወታችንንና ፈተናዎቻችንን የምናይበት መንገድ ይለወጣል። መሰናክሎችን እግዚአብሔር ታማኝነቱንና ኃይሉን የሚያሳይባቸው አጋጣሚዎች አድርገን ማየት እንጀምራለን። ያዳበርነው እያንዳንዱ ክህሎት፣ የመሰረትነው እያንዳንዱ ግንኙነት፣ ያሳለፍነው እያንዳንዱ ተሞክሮ
እነዚህ ሁሉ ለዕጣ ፈንታችን ለእግዚአብሔር አቅርቦት አካል ናቸው። ትግላችንና ውድቀታችን እንኳ እግዚአብሔር ለሕይወታችን ለወሰነው ዓላማ እኛን የሚያዘጋጅ ዝግጅት ተደርጎ ሊወሰድ ይችላል። ሮሜ 8 ቁጥር 28 እንዲህ ይለናል፣ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ ተጽፏል። ይህ ጥቅስ መልካም ነገሮች ብቻ ይደርሱብናል አይለም፣ ነገር ግን ፈተናዎችን ጨምሮ ነገሮች ሁሉ ለበጎ ነገራችን እንደሚሰሩ ይናገራል። የእግዚአብሔር አቅርቦት እኛን ለማስታጠቅና ለማዘጋጀት የሚጠቀምባቸውን በረከቶችንም ሆነ ፈተናዎችን ያካትታል። የእግዚአብሔርን አቅርቦት ማወቅ ማለት ደግሞ የሰጠንን መንፈሳዊ ስጦታዎች ማመን ማለት ነው። አንደኛ ቆሮንቶስ 12 ቁጥር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ተብሎ ተጽፏል። እያንዳንዳችን መንፈሳዊ ስጦታዎች ተሰጥተውናል። ይህ ለራሳችን ጥቅም ብቻ ሳይሆን ለጠቅላላው የክርስቶስ አካል በጎነት ነው። እነዚህ ስጦታዎች በመንግስቱ ውስጥ ያለንን ልዩ ሚና እንድናወጣ የሚያስታጥቁን የእግዚአብሔር አቅርቦት አካል ናቸው። እነዚህን ስጦታዎች ስናውቅና ስንጠቀምባቸው ዓላማችንን መፈጸም ብቻ ሳይሆን በእግዚአብሔር ትልቅ ዕቅድ ውስጥ አስተዋጽኦ እያደረግን ነው። ሌላው የእግዚአብሔር አቅርቦት ገጽታ ቃሉ ነው። ሁለተኛ ጢሞቴዎስ 3 ከቁጥር 16 እስከ 17 እንዲህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ተብሎ ተጽፏል። የእግዚአብሔር ቃል ለሚገጥመን ለማንኛውም ሁኔታ በጥበብ በመመሪያና በእውነት የሚያስታጥቀን የዝግጅቱ ዋና ነው። በቃሉ ውስጥ ስንጠልቅ ከማይጠፋው መለኮታዊ አቅርቦት ምንጭ እየቀዳን ነው። የእግዚአብሔር አቅርቦት ብዙ ጊዜ በህብረት በኩል እንደሚመጣም ማወቅ አስፈላጊ ነው። መክብብ 4 ቁጥር 9 ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል በማለት ይነግረናል። እግዚአብሔር በሕይወታችን ውስጥ ያስቀመጣቸው ግንኙነቶች ቤተሰብ፣ ጓደኞች፣ አማካሪዎች፣ ወንድሞችና እህቶች ሁሉም የእግዚአብሔር አቅርቦት አካል ናቸው። እነዚህ ግንኙነቶች ድጋፍን፣ ማበረታቻን፣ ተጠያቂነትንና ለእድገትና ለአገልግሎት የሚሆኑ ዕድሎችን ይሰጣሉ። የእግዚአብሔርን አቅርቦት ማወቅ የእርሱን ጊዜ መታመንን ያካትታል። አንዳንድ እንደ እጦት የምናየው ነገር በትክክለኛው ጊዜ እንዲገለጥ የሚጠባበቅ የእግዚአብሔር አቅርቦት ነው። መክብብ 3 ቁጥር 11 ነገርን ሁሉ በጊዜው ውብ አድርጎ ሠራው፣ እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሠራውን ሥራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው በማለት ያረጋግጥልናል። የእግዚአብሔር አቅርቦት በይዘቱ ብቻ ሳይሆን በጊዜውም ፍጹም ነው። የእርሱን ጊዜ ስንማር በሚያስፈልገን ጊዜ የሚያስፈልገንን እንደሚሰጠን በመተማመን ማረፍ እንችላለን። ወዳጆቼ፣ በሕይወታችን ውስጥ ስላለው የእግዚአብሔር አቅርቦት እንድናሰላስል አበረታታችኋለሁ። ችላ ያልነው በረከት ምንድን ነው? የትኞቹ ፈተናዎች ናቸው በውስጥ አዋቂነት ለዝግጅት ይሆኑልን? እግዚአብሔር በቃሉ በስጦታዎቹና በሕይወታችን ውስጥ ባስቀመጣቸው ሰዎች እንዴት አስታጥቆናል? እናስታውስ፣ ምንም አልጎደለብንም። እግዚአብሔር ለዕጣ ፈንታችን የሚያስፈልገንን ሁሉ ሰጥቶናል። በዙሪያችን ያለውን የበረከት ብዛት የምናይበት ጊዜ አሁን ነው። አሁን በሕይወታችን ውስጥ ያለውን የተትረፈረፈ የእግዚአብሔርን አቅርቦት ካወቅን በኋላ እነዚህን መለኮታዊ ሀብቶች እንዴት ማንቀሳቀስና መጠቀም እንደምንችል እንመርምር። የሚያስፈልገን ሁሉ እንዳለን ማወቅ ትልቅ ኃይል ነው። ነገር ግን ይህ የመጀመሪያው እርምጃ ብቻ ነው። የተፈጠርንበትን ለመፈጸም እግዚአብሔር የሰጠንን ነገር እንዴት ማግኘትና በተግባር ማዋል እንደምንችል መማር አለብን። ያዕቆብ 2 ቁጥር 17 እንዲሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው በማለት ይናገራል። ይህ ጥቅስ እምነታችንን ወደ ተግባር የመለወጥን አስፈላጊነት ያጎላል። የእግዚአብሔርን አቅርቦት ማንቀሳቀስ በእምነት እንድንራመድ ይጠይቀናል። ይህም እግዚአብሔር ለሰጠን ተግባር በእውነት እንዳስታጠቀን ማመንን ይጠይቃል። ይህ በዝምታ ከመቀበል ይልቅ
እግዚአብሔር በሰጠን ሀብቶች በንቃት መጠቀም ነው። የእግዚአብሔርን አቅርቦት ከሚያንቀሳቅሱት ቁልፍ ነገሮች አንዱ ታዛዥነት ነው። ሕይወታችንን ከእግዚአብሔር ፈቃድ ጋር ስናስተካክል በረከቶቹን ሙሉ በሙሉ ለመቀበልና ለመጠቀም ራሳችንን እናዘጋጃለን። ዘዳግም 28 ቁጥር 2 የአምላክህንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል ብሎ ቃል ይገባል። ታዛዥነት የእግዚአብሔርን የአቅርቦት መስኮቶች ይከፍታል። በረከቶቹም በሕይወታችን ውስጥ በነፃነት እንዲፈሱ ያደርጋል። ይህ ማለት ሕይወት ያለ ፈተና ይሆናል ማለት አይደለም። ነገር ግን እነዚያን ፈተናዎች በድል ለመጋፈጥ የሚያስፈልገን ነገር ሁሉ ይኖረናል ማለት ነው። ሌላው የእግዚአብሔርን አቅርቦት ለማንቀሳቀስ ወሳኙ አካል ጸሎት ነው። ጸሎት እግዚአብሔርን የሚያስፈልገንን መጠየቅ ብቻ ሳይሆን ልባችንን ከፈቃዱ ጋር ማስተካከልና የራሱን መመሪያ መቀበል ጭምር ነው። ፊልጵስዩስ 4 ቁጥር 6 እንዲህ ያዘናል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በጸሎት አማካኝነት የሰማይን ወሰን የሌለው ሀብት እንቀዳለን። በሕይወታችንም ውስጥ የእግዚአብሔርን አቅርቦት እናነቃቃለን። ከእግዚአብሔር ጋር የምንገናኘውና የሰጠንን ነገር እንዴት መጠቀም እንዳለብን ግልጽነት የምናገኘው በእነዚህ ጊዜያት ነው። የእግዚአብሔርን አቅርቦት ማንቀሳቀስ ከተለመደው ምቾታችን መውጣትም ያካትታል። ብዙውን ጊዜ እግዚአብሔር የሰጠን ሀብቶች ሳይነኩ የሚቀሩት ወደማናውቀው ክልል ለመግባት ስለምንፈራ ነው። ኢያሱ 1 ቁጥር 9 እንዲህ ያበረታታናል፣ በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይላል። በእምነት በድፍረት ስንወጣ ብዙ ጊዜ እንዳለን የማናውቃቸውን ችሎታዎችና ጥንካሬዎች እናገኛለን። እነዚህም በመንግስቱ ስም በእምነት ለመውጣትና ስጋትን ለመጋፈጥ ካለን ፈቃደኝነት ጋር ተያይዘው የሚነቁ የእግዚአብሔር አቅርቦቶች ናቸው። የእግዚአብሔርን አቅርቦት ማንቀሳቀስ ብዙ ጊዜ ጽናትንና ትዕግስትን እንደሚጠይቅ ማስታወስም ያስፈልጋል። የእግዚአብሔርን አቅርቦት ማንቀሳቀስ ብዙ ጊዜ ጽናትንና ትዕግስትን እንደሚጠይቅ ማስታወስም አስፈላጊ ነው። እግዚአብሔር ያዘጋጀው ነገር ሁሉ ወዲያውኑ ላይገኝ ወይም አጠቃቀሙ ግልጽ ላይሆን ይችላል። ገላትያ 6 ቁጥር 9 ባንዝልም በጊዜው እናጭዳለንና መልካም ሥራን ለመስራት አንታክት በማለት ይነግረናል። አንዳንዴ የእግዚአብሔርን አቅርቦት ለማንቀሳቀስ የእርሱ ጊዜ ፍጹም መሆኑን በማመንና ጥረታችንም በጊዜው ፍሬ እንደሚያፈራ በመተማመን መጽናት ያስፈልጋል። ሌላው የእግዚአብሔርን አቅርቦት የሚያንቀሳቅስ ቁልፍ ሰጭነት ነው። እግዚአብሔር አስቀድሞ በሰጠን ነገር ላይ ታማኝ መሆን አለብን። ይህም ለበለጠ ነገር ልንታመን እንደምንችል ማረጋገጫ ነው። ሉቃስ 16 ቁጥር 10 እንዲህ ያስተምራል፣ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ በሚያንስም የሚያምፅ በብዙ ደግሞ አመፀኛ ነው። እግዚአብሔር የሰጠንን ሀብቶች፣ ተሰጥኦዎችና ዕድሎች በታማኝነት ስንመራ የበለጠ አቅርቦትን ለመቀበልና ለማንቀሳቀስ ራሳችንን እናዘጋጃለን። የእግዚአብሔርን አቅርቦት ማንቀሳቀስ ኅብረትንም ያካትታል። ለብቻችን እንድንጓዝ አልተፈጠርንም እና ብዙ ጊዜ የእግዚአብሔር አቅርቦት በክርስቶስ አካል በኩል ይመጣል። አንደኛ ቆሮንቶስ 12 ቁጥር 27 እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ በማለት ይናገራል። በክርስቲያናዊ ማህበረሰብ ውስጥ በንቃት በመሳተፍ የእግዚአብሔርን አቅርቦት መቀበል ሆነ ለእርሱ መጠቀሚያ መሆን እንችላለን። ይህም እንደ ራይዚንግ ኢን ፌዝ ያሉ ቻናሎችን መመልከትን፣ አማካሪዎችን መፈለግን፣ በትንንሽ ቡድኖች ውስጥ መሳተፍን ወይም ሌሎችን ማገልገልን ሊያካትት ይችላል። እነዚህ ሁሉ እግዚአብሔር በምዕመናን ውስጥ ያስቀመጠውን አቅርቦት ለማንቀሳቀስ መንገዶች ናቸው። ወዳጆቼ በሕይወታችን ውስጥ የእግዚአብሔርን አቅርቦት እንዴት ማንቀሳቀስ እንደምንችል እንድናስብ አበረታታችኋለሁ። እግዚአብሔር እንድንወስደው የሚፈልገው የእምነት እርምጃ ምንድን ነው? አስቀድሞ ለሰጠን ነገር የተሻለ መጋቢ መሆን የምንችለው እንዴት ነው? እናስታውስ፣ የሚያስፈልገን ነገር ሁሉ አለን።
አሁን ለእግዚአብሔር ክብርና ለዕጣ ፈንታችን የምንንቀሳቀስበት ጊዜ ነው። እንደ አማኝ በእግዚአብሔር በረከት ስለመኖር ስንመለከት እግዚአብሔር ባዘጋጀው መብዛት ውስጥ መኖር ምን ማለት እንደሆነ እንመርምር። ይህ ስለ ቁሳዊ ሀብት ሳይሆን የእግዚአብሔርን አቅርቦት በማወቅና በማንቀሳቀስ የሚመጣውን የህይወት ሙላት ስለመለማመድ ነው። ዮሐንስ 10:10 የኢየሱስን ቃል ይነግረናል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ይላል። በእግዚአብሔር በረከት መኖር ማለት ኢየሱስ የሚያቀርበውን ይህንን ሙሉና በረከት የሞላበት ህይወት መቀበል ማለት ነው። ይህ ተርፎ መኖር እንጂ በጭንቅ መኖር አይደለም። በእግዚአብሔር በረከት ስንኖር እያንዳንዱን ቀን በዓላማና በተስፋ እንቀበላለን። ለሚገጥሙን ፈተናዎች ሁሉ እግዚአብሔር እንዲያስታጥቀን እናውቃለን። ኤፌሶን 3:20 እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚችለው ይላል። ይህ ጥቅስ የእግዚአብሔር አቅርቦት ከጠበቅነው ወይም ከገመትነው በላይ መሆኑን ያሳየናል። በእርሱ በረከት መኖር ማለት በቸርነቱና በኃይሉ ዘወትር መገረም ማለት ነው። እግዚአብሔር በእኛ ውስጥና በእኛ በኩል እንዴት እንደሚሰራ ለማየት በየቀኑ ጠዋት በጉጉት መነሳት ማለት ነው። በእግዚአብሔር በረከት ስንኖር ለጋስ ሰጪዎች እንሆናለን። ለሌሎች በረከት እንድንሆን እንደተባረክን እንረዳለን። 2 ቆሮንቶስ 9:8 እንዲህ ያረጋግጥልናል። እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ተብሎ ተጽፏል። ጊዜያችንን፣ ተሰጧችንንና ሀብታችንን በነፃ ስንሰጥ ለሌሎች የእግዚአብሔር አቅርቦት መተላለፊያ የመሆንን ደስታ እንለማመዳለን። በእግዚአብሔር በረከት መኖር ማለት በሁሉም ሁኔታዎች ውስጥ እርካታን ማግኘት ማለት ነው። በውጫዊ ሁኔታዎች አንናወጥም፣ ምክንያቱም አቅማችን ከእግዚአብሔር እንደሚመጣ ስለምናውቅ ነው። ፊልጵስዩስ 4:11 የጳውሎስን ምስጢር ይነግረናል። ይህን ስል ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና ይላል። ይህ እርካታ ማለት ዝም ብሎ መቀመጥ ሳይሆን ሁኔታችን ምንም ይሁን ምን በእግዚአብሔር አቅርቦት ላይ ጥልቅ እምነት መጣል ማለት ነው። በእግዚአብሔር በረከት ስንኖር ችግሮችን በልበ ሙሉነት እንጋፈጣለን። እያንዳንዱ ፈተና እግዚአብሔር ኃይሉንና አቅርቦቱን የሚያሳይበት አጋጣሚ መሆኑን እናውቃለን። ሮሜ 8:37 በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን ይላል። ይህ የአሸናፊነት አስተሳሰብ የሚመጣው እግዚአብሔር ለማሸነፍ የሚያስፈልገንን ሁሉ አስቀድሞ እንደሰጠን ከማወቅ ነው። በእግዚአብሔር በረከት መኖር ማለት ደግሞ ዘወትር ማደግ እና መልማት ማለት ነው። አንቀዘቅዝም፣ ይልቁንም እግዚአብሔር የሰጠንን በታማኝነት ለመምራትና ለመብዛት እንጥራለን። 2 ጴጥሮስ 3:18 ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ በማለት ይናገራል። ስናድግ የእግዚአብሔርን አቅርቦት አዲስ ጥልቀትና ስጦታዎችን እንዲሁም ለክብሩ የምንጠቀምባቸውን አዳዲስ መንገዶች እንገነዘባለን። በእግዚአብሔር በረከት ስንኖር እውነተኛ ነፃነትን እንለማመዳለን። ከእንግዲህ በፍርሃት የራስ መተማመን ስሜት ማጣት ወይም ራሳችንን ለማረጋገጥ በመፈለግ አንታሰርም። ገላትያ 5:1 በነፃነት ልንኖር ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ በማለት ይናገራል። ይህ ነፃነት እግዚአብሔር ያዘጋጀልንን ሁሉ ሙሉ በሙሉ እንድንቀበልና እንድንጠቀም ያስችለናል። በእግዚአብሔር በረከት መኖር ማለት የምስጋና መንፈስን መጠበቅ ማለት ነው። ለአቅርቦቱ እግዚአብሔርን ዘወትር እናመሰግናለን። ይህም ለበለጠ በረከት አይኖቻችንን ይከፍታል። 1 ተሰሎንቄ 5:18 ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና በማለት ያዘናል። ምስጋና ትኩረታችንን ከጎደለን ነገር ወደ አለን የተትረፈረፈ ነገር ይመልሰዋል። በእግዚአብሔር በረከት ስንኖር በዙሪያችን ላሉት የተስፋ ብርሃን እንሆናለን። ሕይወታችን ለእግዚአብሔር ታማኝነትና
አቅርቦት ምስክር ይሆናል። አንደኛ ጴጥሮስ 3 ቁጥር 15 ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት፣ በእናንተ ስላለው ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን ይላል። የተትረፈረፈ ሕይወታችን ለእግዚአብሔር ቸርነት ኃይለኛ ምስክር ይሆናል። በእግዚአብሔር በረከት መኖር ማለት በእርሱ አቅርቦት ውስጥ ማረፍ ማለት ነው። በጭንቀት አንታገልም፣ ይልቁንም እግዚአብሔር ለእኛ ባለው እንክብካቤ እንታመናለን። ማቴዎስ 6 ቁጥር 26 ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም በጎተራም አይከቱም፣ የሰማዩ አባታቸው ይመግባቸዋል፣ እናንተ ከነርሱ እጅግ አትበልጡምን? በማለት ይናገራል። ይህ ማለት ስራ ፈት መሆን ሳይሆን ስንሰራና ስንኖር ያለን ሰላማዊ እርግጠኝነት ነው። ወዳጆቼ እግዚአብሔር ለኛ ያዘጋጀውን የተትረፈረፈ ሕይወት እንድንቀበል አበረታታለሁ። ምንም አልጎደለብንም። እግዚአብሔር ለዕጣ ፈንታችን የሚያስፈልገንን ሁሉ ሰጥቶናል። እያንዳንዱን ቀን በአቅርቦቱ ሙላት ውስጥ እንኖር። እናም በእኛ በኩል እንዴት ድንቅ ነገሮችን እንደሚሰራ እንመልከት። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድንጸልይ ወይም የእያንዳንዳችሁ ጸሎት እንደሆነ እያስባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና ፍቃሪ አምላካችን እንጸልይ። የሰማይ አባት ቅዱስ እግዚአብሔር ሆይ ምስጋናና ውዳሴ ይዘን በፊትህ እንቀርባለን። አንተ የፍጥረታት ሁሉ አምላክ፣ ድንቅ ንጉሥ፣ ዓለምን በእጅህ የያዝክ ሁሉን ቻይ ጌታ ነህ። እናመሰግንሃለን። እንደ ክብርህ ባለጠግነት መጠን የሚያስፈልገንን ሁሉ የምትሞላ በልግስና ወደር የሌለህ አምላክ ነህ። አንተ የነገሥታት ንጉሥ፣ የጌቶች ጌታ፣ በስልጣን ሁሉን የምታስተዳድር ሁሉን ቻይ አምላክ ነህ። አንተ እረኛችን ነህ። አንተ ስላለህ ምንም አይጎድልብንም። አንተ አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ስልጣንህ የማይገረሰስ ድንቅ አምላክ ነህ። የተስፋ ቃልህ እውነት ነው። ስምህን ከፍ እናደርጋለን። አቤቱ እናመሰግንሃለን። አንተ ክብር፣ ምስጋና፣ ውዳሴ ሁሉ የተገባህ ድንቅ አምላክ ነህ። እናከብረሃለን። ጌታ ሆይ እንዳንተ ያለ ማንም የለም። አንተ አለታችንና ምሽጋችን፣ አዳኛችንና መጠጊያችን ነህ። ፍጹም ጻድቅ፣ ቅዱስ፣ ኃያልና ግርማዊ መሆንህን እናውጃለን። አቤቱ ጌታ ሆይ የምታቀርብ የምትጠብቅና የምትደግፍ አምላክ ስለሆንክ እናመልክሃለን። በነገር ሁሉ ታማኝ ነህ። ስለ ቸርነትህና ስለ ምሕረትህ ከፍ ከፍ እናደርግሃለን። ክፍተትን ሁሉ የምትሞላና ፍላጎትን የምታረካ አንተ ስለሆንክ እናመሰግንሃለን። አባት ሆይ በሕይወታችን ውስጥ ስላለህ ማለቂያ የሌለው አቅርቦት እናመሰግንሃለን። መንገዱን ማየት ባንችልም እንኳ ሁል ጊዜ ስለምታዘጋጅልን ስለ ቀናው መንገድህ እናመሰግንሃለን። ከቶ አልተውከንም፣ አልጣልከንም። ስላልተለወጠው ፍቅርህና ታማኝነትህ እናመሰግንሃለን። የመልካም ነገር ሁሉ ምንጭ ስለሆንክ በማዕዳችን ላይ ስላለው ምግብ፣ ስለምንኖርበት መጠለያና በሰውነታችን ውስጥ ስላለው ጥንካሬ እናመሰግንሃለን። ጌታ ሆይ ስለሚታዩትም ሆነ ስለማይታዩት በረከቶቻችን ሁሉ እናመሰግንሃለን። መሐሪ አባት ሆይ ስለ ኃጢአታችን ይቅርታህን እንጠይቃለን። በአቅርቦትህ የተጠራጠርንባቸውን ጊዜያት፣ ፍርሃትና ጭንቀት እምነታችንን እንዲሸፍኑት የፈቀድንባቸውን አፍታዎች ሁሉ ይቅር በለን። እኛም የበደሉንን ይቅር እንላለን። ማንኛውንም መራርነት ወይም ቅሬታ ከልባችን እናወጣለን። አቤቱ ጌታ ሆይ ከአመፃ ሁሉ አንጻን፣ እውነተኛውን መንፈስህንም በውስጣችን አድስ። የሚያስፈልገን ነገር ሁሉ ምንጭ አንተ መሆንህን በማወቅ በማይናወጥ እምነት እንድትሞላን እንጠይቅሃለን። በኢየሱስ ስም እኛ ያንተ የልዑል እግዚአብሔር ልጆች ስለሆንን ምንም እንደማይጎድልብን እናውጃለን። በሕይወታችን ውስጥ ያለ እያንዳንዱ ፍላጎት በጸጋህና በአቅርቦትህ አስቀድሞ እንደተሟላ እናውጃለን። የእጦትን የጥርጣሬንና የፍርሃትን መንፈስ ሁሉ በኢየሱስ ስም እንገስጻለን። በረከትና ትርፍ ዕጣ ፈንታችን መሆናቸውን እናውጃለን።
በኢየሱስ ስም የጎደለብን እንዳለ የሚነግረንን ወይም በቂ ነገር እንደሌለን የሚያስመስለውን የጠላትን ውሸት ሁሉ እንገስጻለን። አንተ እረኛችን መሆንህንና ምንም እንደማይጎድልብን በሚናገረው እውነት እንተካዋለን። በኢየሱስ ኃያል ስም በበረከትህ ሙላት ውስጥ እንደምንመላለስና ምንም መልካም ነገር እንደማይጎድልብን እናውጃለን። ምንጫችን አንተ ስለሆንክ እናመሰግንሃለን። የተፈጠርንበትን ዓላማ ለመፈጸም የሚያስፈልገን ሁሉ አለን። በመግባታችንም የተባረክን መሆናችንን እናውጃለን። በኢየሱስ ስም አቅርቦት ከሰሜን፣ ከደቡብ፣ ከምስራቅና ከምዕራብ ወደኛ እንደሚመጣ እናም በሕይወታችን በሁሉም ዘርፍ የበረከትህን መገለጥ እንደምናይ እናውጃለን። አባት ሆይ የተትረፈረፈ በረከትህ በሕይወታችን ላይ እንዲፈስ እንጸልያለን። የሰጠህንን ነገር ሁሉ በማስተዋል እንድንመራ በጥበብ ባርከን። ሙሉውን ምስል ማየት ባንችልም እንኳ በእምነት እንድንራመድ በኃይል ባርከን። ለሰውነታችን ለልባችንና ለመንፈሳችን ፈውስን እንጸልያለን። በሕይወታችን ሙሉ ጤናና ሕይወት እንዲሆን እንናገራለን። ማንኛውንም በሽታ፣ ሕመምና የድካም መንፈስ በኢየሱስ ስም እንገስጻለን። በጤናችን፣ በቤተሰባችን፣ በፋይናንሳችንና በዓላማችን ላይ የሚሰነዘረውን የጠላትን ጥቃት ሁሉ እንገስጻለን። በእኛ ላይ የተሰራ መሳሪያ ሁሉ አይሳካም ብለን እናውጃለን። ኢየሱስ አስቀድሞ ባገኘው ድል ላይ ጸንተን እንቆማለን። የኢየሱስን ደም በሕይወታችንና በምንወዳቸው ሰዎች ሕይወት ላይ እንረጫለን። ጌታ ሆይ ከጠላት ወጥመድ ሁሉ፣ ከጨለማ ዕቅድና ተንኮል ሁሉ ጠብቀን። በመላእክትህ ክበበን። በክንፎችህ ጥላ ስር ደህንነታችንን ጠብቅ። ከማስተዋል ሁሉ በላይ የሆነው ሰላምህ ልባችንንና ሐሳባችንን በክርስቶስ ኢየሱስ ይጠብቅ። ጌታ ሆይ አሁን ይህን ጸሎት በጋራ ስንጸልይ አሁን በዚህ ሰዓት ለተከፈቱ ልቦች ሁሉ እናመሰግንሃለን። እርስ በርሳችን በመስማማት በማይለወጥ አቅርቦትህ በመታመን በአንድ ልብ ሆነን ወደፊትህ እንመጣለን። ምንጫችንና አቅራቢያችን አንተ ስለሆንክ ምንም እንደማይጎድልብን እናውጃለን። ጌታ ሆይ በየትኛውም ሁኔታ ውስጥ ብናልፍ ሁሉንም ነገር ለበጎ ነገራችን እንደምትሰራ በማወቅ ውስጥ ባለው ሰላምና ትዕግስት ሙላን። እምነታችንን አጠንክር። በየቀኑ በአንተ የበለጠ እንድንታመን እርዳን። በሰውነታችን ላይ ፈውስን፣ በግንኙነታችን ላይ መታደስንና በፋይናንሳችን ላይ አቅርቦትን እናውጃለን። አንተ ከኛ ጋር ስለሆንክና ስለኛ ስለምትዋጋ በሚገጥመን ውጊያዎች ሁሉ ድልን እንቀዳጃለን። ጌታ ሆይ ስለ ጥበቃ፣ ስለ መመሪያህና በሕይወታችን ላይ ስላለው በረከት እናመሰግንሃለን። ስለ ሰማህን፣ ስለ መለስክልን፣ አሁንም ስለ በዛልን አቅርቦትህና ስለ ተትረፈረፈው በረከትህ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን። አሜን።